ከተማ ውስጥ የሚወራውን ወሬ እኛ ጆሮ የለንም። ለምን በጣም ቢዚ ነን። በጣም እንሰራለን፣ እናወራለን አይደለም እንሰራለን። ስለምንሰራ አናወራ። ማጆሪቲ ተጫዋቾቻችን ካናዲያን ሲቲዝኖች ስለሆኑ ችግር የለብንም የሚል እምነት አለን። ወደ ሜዳ ይምጡ ቢመጡ ጥሩ ነው። በስፖርት ሲያድጉ ከተለያየ ከሱስ ከመጥፎ ነገር ተቆጥበው ደግሞ ተስፋም አለ። ስላልተነጋገርን ቁጭ ብለን ስላልተነጋገርን የየራሳችንን ፕሮግራም አውጥተን የየራሳችንን ፕሮግራም ራን ያደረግን ነው እንጂ ቁጭ ብለን ብንነጋገር እኮ የዛሬው ዕለት አንደኛውን የሚቀጥለውን ደግሞ ሌላው ማድረግ ይችላል። ባለፈው አሜሪካ ሄደ ጊዜ ራሱ ሄደን ስንል 3 ጌም ነው ያደረጉት። እዛ ላይ 5 ጎል ነው ያስቆጠረው። ጥሩ ነው። አሹም ማለት በሱ ተስፋ አለው። ዝግጅታቸውን ጨርሰው ወደዛ አይነት ቲሞችን በየከተማው በየእንትናቸው ዝግጅታቸውን ጨርሰው ያው እንግዲህ 1 ሳምንት 2 ሳምንት ነው የቀረው ወደዛ ጉዟቸው ላይ ዝግጅት ላይ ናቸው። በጣም ኦርጋናይዝ በፌዴሬሽኑ ታሪክ ውስጥ በጣም ኦርጋናይዝድ የሆነ ሞር ፕሮፊታብል እና ደምቆና በአእምሮ የተዘጋጀ ዝግጅት ነው። ለመጀመሪያም ጊዜ ትርፍ የተገኘበት ነው። ብርሃን ቲቪ ይሄን እድል ሰጠህን፣ ይሄንን አጋጣሚ መተህ ልጆቻችንን ሰፖርት በማድረግህ በጣም ደስተኛ ነን። My name is Ethan Mola. I'm from Toronto and I'm playing for Ethiostar. My name is Brahan Mamu and I play for Ethiostar. Hi, my name is Kedus Elias. I play for Ethiostar. Thank you. My name is Boris Gazinet. I play for Ethiostar. My name is Degmari Demek and I'm playing for Ethiostars. My name is Nabiyu Elias. I play for Toronto and I'm the captain. My name is Kedus Agaru and I play for Ethiostar. My name is Malku. I'm 16 and I'm better than everyone here. Nah. My name is Eshwan Batu. I play for Toronto. Ethios. My name is Fatawi. I'm play Ethiostar. My name is Felix and I play for Ethiopia Star. My name is Noah. I'm from Toronto. I play for Ethiostar. My name is Fir and I'm from Toronto. My name is Yuel and I play for Ethiostar. My name is Enoch. I play for Ethiostar. My name is Noel. I'm from Toronto and I play for Ethiostars. My name is Robbie. I'm from Toronto. I play for Ethiostar. My name is Philly and I play for Ethiostar. እኔ ሮብሽ ፈራው ባላለው አሸናፊ ስፖርት አካዳሚ ወላጅ ኮሚቴ ነኝ። በቅድሚያ ብርሃን ቲቪ ይሄን እድል ሰጠህን፣ ይሄንን አጋጣሚ መተህ ልጆቻችንን ሰፖርት በማድረግህ በጣም ደስተኛ ነን። ያው እንግዲህ የአሸናፊ ስፖርት አካዳሚ ወላጅ ኮሚቴ ነኝ። ከተጀመረ 7 ዓመት ልጄ ይሳተፋል። እንግዲህ እስካሁን በእድሜ ተከፋፍለው ከ150-70 በላይ ልጆች አሉን። ኢትዮስታርን ሳይጨምር ይሄ የአካዳሚ ብቻ ነው። አሸናፊ ስፖርት አካዳሚ የሚያሰለጥናቸው የኳስ ማሰልጠን ብቻ አይደለም። እኛ የምናየው የአሸናፊን አባትነትም ነው። በቆንጆ ምግባር እንዲቀረጹ ኢትዮስታር ላይ የሰራቸውን ነገሮች ሪፎርም ያደረገው ነገር ለልጆቻችን ይሄን አካዳሚ እነሱን ተከትለው እንዲሄዱ ያደረጋቸው ነገሮች በጣም ደስተኞች ነን። ስፖርት ብቻ አይደለም፣ እኛ ምግባርንም በመልካም ነገር እየቀረጽልን ስለሆነ በጣም ደስተኞች ነን። ካለፉት አመታቶች የመጀመሪያ ግጥሚያ ያደረግነው ያው እዚሁ ሀገር ውስጥ ከኤርትራውያኖች ጋራ በኮሚኒቲ ተከፋፍለው እሱን ቶርናመንት ነበረን። ከዛ ቀጥሎ የአሜሪካን ጉዞ ነበረን። አሜሪካን ላይ ተሳትፎ አድርገናል። ከዛ ቀጥሎ ላስት ይር ስፔን ላይ ልጆቹን ሰብስቦ ሄዶ በጣም በቆንጆ ሁኔታ ያ ለመጀመሪያ ጊዜ ነበር። ለ2 ሳምንት ስፔን ለመጀመሪያ ጊዜ ነው። የሚቀጥለው እንግዲህ በዚህ አመት ደግሞ ኦገስት ላይ ልጆቻችንን ሰብስበን
አብረን እንሄዳለን። አገራቸውን ማወቅ የእናት አባታቸውን አገር ማወቅ ስላለባቸው አንደኛ ሁለት ሀገር እንዳላቸው ትምህርታቸውን ሲጨርሱ በግድ ካናዳ ውስጥ መቀመጥ የለባቸውም። ወጣ ብለው አገር ላይ መስራት እንደሚችሉ አገር ላይ ሄደው መጫወት እንደሚችሉ ሌላ ደግሞ ልጆች አሁን ብዙ ጊዜ የምናየው ልጆቻችን ሲታመሙ መጥፎ ነገር ውስጥ ሲገቡ ድራግ ውስጥ ሲገቡ ቀጥታ ወደ ኢትዮጵያ መሸሸጊያ ነው የምናረጋቸው። ወደ ኢትዮጵያ ወስደን ኢትዮጵያ ጸበል ኢትዮጵያ እንደዚህ ኖ ያ መሆን የለበትም። ያ ከመሆኑ በፊት አገር ቤት ሄደው አገራቸው ምን ያህል ቤተሰቦቻቸው ምን አይነት አገር ውስጥ እንደሚኖሩ አነሰም በዛ ማወቅ እንዳለባቸው ያ ቤተሰብን በጣም ከመደሰት የተነሳ ሁላችንም በፈቃደኝነት ተነስተን ልጆቻችንን ይዘን ለመሄድ ተዘጋጅተናል። we are happy በጣም ኤክሳይት ሆናል። ልጆቻችንን በጣም ኤክሳይት ሆናል። በመጀመሪያ ስፖርት ማለት ከዘር ከሃይማኖት ከፖለቲካ የነጻ ልጆቻችን የዚህን አይነት ጭንቅላት እንዲኖራቸው አንፈልግም። በኢትዮጵያዊነታቸው ኮርተው እኛ አባቴ እናቴ ኢትዮጵያዊ ነው እንጂ አባቴ እናቴ ኦሮሞ ትግሬ ነው አማራ ነው ብናም ብለው እንዲያድጉ አንፈልግም። ስለዚህ በኢትዮጵያዊነታቸው መሄድ አለባቸው። እኛ ብልጽግናም ገዛ ማንም ገዛ እኛ ሀገራችንን ሰላም እንፈልገው። ሀገራችን ሰላም እስከሆነች ድረስ ልጆቻችን ሄደው ማየት አለባቸው። ያ ነው ፕላናችን። ከተማ ውስጥ የሚወራውን ወሬ እኛ ጆሮ የለንም። ለምን በጣም ቢዚ ነን። በጣም እንሰራለን። እናወራለን አይደለም እንሰራለን። ስለምንሰራ አናወራ ጊዜ የለንም። አሁን ለዛ መልስ የለንም። ይሄ ነው መልሳችን። ከጉዟችን በፊት ያሰብነው ምንድነው የራት ፕሮግራም ይኖረናል። የሚዘጋጅ የራት ፕሮግራም ይኖረናል። የራት ፕሮግራሙ እንዲሳተፉ ያው ባንተ ስም ሌላ ሚዲያዎችንም ጨምረን እንዲታወቅ እናደርጋለን። ከተማ ውስጥ የራት ዝግጅት ይኖረናል። ኦገስት 2 ነው የምናደርገው። ተመልካቾቻችን እንደምትመለከቱት ዛሬ በብሪጅ ማውንት ስቴዲየም ውስጥ ነን ያለነው። የአሸናፊ የፉትቦል አካዳሚ ውድድሮች አሉ ተብለን ተጋብዘን መተን ከቨሬጅ ልንሰጥ ነው። ግን ከዛ መሃል ደግሞ ኢኤስኤፍኤንኤ 44-45 ዓመት የቆየ ነው በተለያየ ጊዜያቶች። ሲሳይ የኢኤስኤፍኤንኤ ካናዳን ወክሎ ረጅም ዓመት አገልግሏል። አሁንም ደግሞ በመሳተፍ ላይ ያለ ይመስለኛል። ለቲሜ ለቲም እኔ ሲሳይ እባላለሁ። ጤና ይስጥልኝ። ኢኤስኤፍኤንኤ ላይ ሰርቻለሁ። አንድ ታይም ዳም ሴክሬታሪ ሆኜ ሁሉ ሰርቻለሁ። አሁን በኢትዮ ስታር ስፖርት ክለብ በቦርድ አባልነት እየሰራው ነው። ቲማችንን እያዘጋጀን ነው ለኳስ እና እሱ ላይ ነን ያለነው። በጣም ነው ማመሰግነው። እንግዲህ ተመልካቾቻችን ትንሽ ያልጨመረበት የራሱ ፐርሰናል ደግሞ ስራው በዳኝነት በዚህ በቶሮንቶ ውስጥ እያገለገለ ነው እና ኢኤስኤፍኤንኤ እንግዲህ ረጅም ዓመት በተለይ በአሁኑ ዓመት ሚኒሶታ ነው። የአዲሱ የትራምፕ ደግሞ መንግስት አንዳንድ ችግሮች ኢሚግሬሽን ላይ እየፈጠረ ነው። ይሄን ነገር እንዴት ታካሂዱታላችሁ? ተጫዋቾቻችሁ ፈቃድ አግኝተዋል? እኛ ማጆሪቲ ተጫዋቾቻችን ካናዲያን ሲቲዝኖች ስለሆኑ ችግር የለብንም የሚል እምነት አለን። በጣም ትንሽ ቁጥር የሚሆኑ የአሜሪካን ቪዛ ጠይቀን ያገኙልን አሉ። በሱ በኩል ብዙም የኛ ቲሞች ችግር ያለብን አይመስለኝም። ኢኤስኤፍኤንኤ ስንት ክለብ ነው ያለው? 32 አካባቢ 32 ክለብ እና እንደው አንዳንድ ሰዎች ኮምፕሌን የሚያደርጉት ደግሞ ሩመሮች አሉ ነው። ስለሱም ብንነጋገር ደስ ይለኛል። ለምን ነው ከካናዳ አንድ ክለብ ብቻ የሆነው የሚል ነገር አለ እንዴት ነው? ነው ከካናዳ አንድ ክለብ አይደለም፣ 2 ክለብ አለ። ባይ ዘ ዌይ ካናዳ እኮ መጀመሪያው በመስራቻው ጊዜ ከነበሩ ክለቦች አንዱ ሞንትሪያል ነው መጀመሪያ ጀምሮ። ኦኬ። ከዛ ቫንኩቨር ነበር። የአቅም ማጣት ሆነና ቶሮንቶ መሄድ ሲጀምር በዛው እስካሁን ድረስ አቋርጠን አናውቅም። ከዛ በኋላ ካልጋሪ ደግሞ የዛሬ 10 ዓመት አካባቢ ነው የጀመረው። ማለት ፌዴሬሽኑ ተወዳድሮ ብቃት ያለውን ቲም ለማስተናገድ ዝግጁ ነው። በመጨረሻ ለማህበረሰቡ የምታስተላልፈው እንደው አጠር ያለ መልእክት? እኔ ያው
አሁን ለምሳሌ ቶሮንቶስ መከፋፈል ይታያል የሚባለው የእውነትም ትክክለኛ ዲስክሪፕሽን አይደለም ባይ ነው። እኔ መከፋፈል የሚባለው ስላልተነጋገርን ቁጭ ብለን ስላልተነጋገርን የየራሳችንን ፕሮግራም አውጥተን የየራሳችንን ፕሮግራም ራን ያደረግን ነው እንጂ ቁጭ ብለን ብንነጋገር እኮ የዛሬው ዕለት አንደኛው የሚቀጥለውን ደግሞ ሌላው ማድረግ ይችላል ነበር ስላልተነጋገርን። ሁለተኛ ሐሳቡ አንድ አይነት እኮ ያም ኳስ ነው ይሄም ኳስ ነው አይደል? ስለዚህ ኳስ ስለሆነ አንድ አይነት አንድ ወጥ የሆነ ወይንም ደግሞ የተለያየ ወጥ ይሁንም እንጂ እኔ እናንተ ተነጋግረን ፕሮግራማችንን መቅረጽ እንችል ነበር። እንደዛ የመነጋገር ባህሪ ቢኖረን ያንን ባህሪ ብናሳድግ ጥሩ ነው። አንዴ በኳስ ብቻ አይደለም ባይበል በሌላም ነገሮች ላይ በርቀት እንደዚህ ይሄ እንትን የሚባለው ድርጅት ይሄ የሚባለው ማህበር ምናምን ከምንል ከውጭ ገብተን ምን ታደስ ነገር ካለ ያደስን ብንሄድ ጥሩ ነው። እየተነጋገርን እየተወቃቀስን ብንሄድ ጥሩ ነው። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside! እንግዲህ ተመልካቾቻችን አሁንም ፕሮግራማችንን በመቀጠል ላይ እንገኛለን። እዚህ አጠገቤ ደግሞ አንድ እንግዳ አለ። በተለይ በአሁኑ ሰዓት ወደ እንግሊዝ ክለብ ልጁ ለትራይ አውት ወይ ደግሞ ለሙከራ ይሄዳል። እንግዲህ አሸናፊ የስፖርት ክለብ ከተቋቋመ በኋላ ብዙ ስራዎችን እየሰራ ነው። ይሄም ትልቅ ተስፋ ነው። እስቲ ወንድሜ ራስን አስተዋውቃ መጀመሪያ። እሺ ቴንክ ዩ። ሀብታሙ እባላለሁ። ሀብታሙ ካሳ። ልጄ በእምነት ይባላል። በእምነት ሀብታሙ አሸናፊ አካዳሚ ላይ ከ5 ዓመት በላይ ተጫውቷል። አሁንም በግል ሌሎች አካዳሚዎች ጋር እየተጫወተን ያለው ግን አሁን ደግሞ በእንግሊዝ ፕሪሚየር ሊግ ካለው ከሊግ 1 ከሚጫወት ክለብ ትራይ ጋብዘውታል። እንግዲህ ፕሮሰስ ላይ ነው ያለው እንደ እግዚአብሔር ፍቃድ ነው። ይሄ እኮ በጣም ትልቅ ነገር ነው። ምክንያቱም በዚህ በቶሮንቶ ካናዳ እንደዚህ አይነት እንግዲህ አሸናፊ ክለብ ባይኖር ኖሮ የለም ነበር። እሱ በጣም ትልቅ ነገር ነው። ያሽው ማለት ከልጅነቱ ጀምሮ ነው እዛ ያለው። ኦልሞስት ወደ 5 ዓመት ተጫውቷል። እሱ ባሹ ጋር ያደገው። እንደው ምን ተሰማ ራሱ ትራይ አውት እንግሊዝ አገና ሲባል ደስ አይል? ደስ ያው በጣም ትልቅ ነገር ነው። አሹም ራሱ በጣም አሹም ይጥራል። ባለፈው አሹም ስሏቸው ነበር። ስፔን ወስዷቸው ነበር። አሁን እሱ ባለፈው የዛኛው ጋር ሹጋ አልሄደም ነበር እዚህ ሌላ ክለብ ስለሚጫወት፣ ግን አሁን ደግሞ ከነሱ ጋር ሲያደርጉ ደግሞ በጣም ደስ ይላል። እንደ እግዚአብሔር ፍቃድ እንግዲህ ፕሮሰሱን እያደረገ ነው። ተስፋ አለን ነው የምትለኝ? ተስፋ አለን። አካዳሚ ብዙ ልጆች አሉ። ከሱ በኋላም በጣም ብዙ ልጆች አሉ እንትን የሚያደርጉት። አሸናፊም በጣም ደስተኛ ነው በሱ። እንግዲህ እግዚአብሔር አምላክ እንግዲህ ተመልከቱ ተመልካቾቻችን፣ እንግዲህ ይሄ አሸናፊ የስፖርት ክለብ በተለይ ከ150 ልጅ በላይ ህፃናቶችን ሰብስቦ ይኸው እንደምትመለከቱት በማጫወት ላይ ነው የሚገኘው። በማሰልጠን ላይ ነው። በሳምንት 2-3 ጊዜ ያሰለጥናል። እንደዚህ ደግሞ አባቶች መጥተው ምስክርነት ሲሰጡ እጅግ በጣም ደስ የሚል ነው። ወደ ኢትዮጵያም ደግሞ ሄዳሉ ኦገስት ላይ እና እንደው እንደዚህ ግን ጠብቀህ ነበረ እንደው ልጄ እንደዚህ ይሞክራል ምናምን ነገር አያያዙ? አዎ አሹም ተስፋ አለው በሱ። ጥሩ ነው። ጥሩ እንትን አሹም ከሲያድግ ጀምሮ ያለው ነገር ጥሩ ነው። 10 ቁጥር ነበር የሰጠው። 10 ቁጥር ለብሶ ነበር የሚጫወተው አሹም ራሱ። ባለፈው አሜሪካ የሄደ ጊዜ ራሱ ሄደን ስንል 3 ጌም ነው ያደረጉት። እዛ ላይ 5 ጎል ነው ያስቆጠረው። ጥሩ ነው። አሹም ማለት በሱ ተስፋ አለው እና ስለዚህ ሁላችንም ተስፋ አለና እንደ ካናዳን እንደው ሰሞኑን እንኳን ያ ኢትዮጵያዊ ተጫዋች ተጫወተ ተብሎ የተደሰት ነው። ካናዳን ወክሎ ናሽናል ቲም
እና ብዙኛም ዜና ሰርተናል። አንዳንድ ሰዎችም ተቃውመውናል። እዚህ ነው የተወለደው ብዬ ስላጻፍኩኝ ተቀየሙኝ። በቃ ምክንያቱም ጊዜ ያመጣው ችግር ስለሆነ ጊዜ ይፈታዋል። ከልብ አመሰግናለሁ። ግን በመጨረሻ ለኢትዮጵያ ማህበረሰብ እዚህ ላደጉ እንደው መልእክት ብታስተላልፍ። ጥሩ። በብዛት ልጆቻችን እዚህ በተለይ በአሸናፊ አካዳሚ ሲያድጉ ከልጅነታቸው ጀምሮ ጓደኛ ይሆናሉ። እንደገና ደግሞ በትምህርት ቤት በምንም ሲሄዱ አሁን እዚህ እሱ ጋር ያደጉ ልጆች በትምህርት ቤት ራሱ በሚማሩበት በትምህርት ቤት ላይ ፋቲማ የትምህርት ቤታቸው ተጫዋች ናቸው። 5 ምናምን ከዛ በላይ አሸናፊ አካዳሚ ያደጉ ናቸው። ሃይ ስኩልም ሆነው 4 5 አሉ። አሁን በኦክኖር ሃይ ስኩል የአሸናፊ አካዳሚ ልጆች አሉ። የኔ ልጅ ጨምሮ እዛ ይጫወታሉ። በሃይ ስኩልም ትምህርት ቤቶቻቸው ይጫወታሉ። ስኮላርሺፕም የማግኘት ፕሮባቢሊቲ 100%። እሱ ደግሞ ትልቁ ነገር እሱ ነው። ከምንም በላይ ልጆች ሲያድጉ ሲጫወቱ ስኮላርሺፕ ጥሩ ነገር ነው ለልጆች። ለትምህርት ቤት ዩኒቨርሲቲ የሚደረገው ወጪ ይሸፍናል። ከምንም በላይ ደግሞ ጓደኛሞች ይሆናሉ። አብረው በትርፍ ጊዜያቸው ደስ የሚገርመው አብረው ነው ኳስ የሚጫወቱ ባለው ሰዓት ፕሮግራም። አንደኛ ቤተሰቦቻቸውን ታውቃቸዋለህ፣ ስጋት አይኖርብም። የተለያየ ቦታ እንትን አይልም። ሁሉም ቤተሰብ በባጭ ጥረት ያደርጋል። እንደ ኢትዮጵያን ልጆቹም አብረው አድገው ደስ ይላል። አሁን ጓደኛ ሆነው ስታይ እኛ ቤት ይመጣሉ፣ እሱም እንትን ያደርጋሉ። ደስ ይላል እና ልጆችን በተቻለ ልጆች ወደ ሜዳ ይምጡ ቢመጡ ጥሩ ነው። በስፖርት ሲያድጉ ከተለያየ ከሱስ ከመጥፎ ነገር ሁሉ ተቆጥበው ደግሞ ተስፋም አለ እንጂ ቴክኒኩ አለ ጥሩ ነገር ይዘው ስለሚያድጉ አሹም ጥሩ ልጅ ነው። በባህሪው ጥሩ ነገር ነው የሚመክራቸው እና አብዛኛው ጥሩ ነገር ነው ያለው እና አሹንም እግዚአብሔር ይስጠው። በጣም አዳዲስ ነገሮችም የሚታዩበት ያው ኢትዮጵያ ባንዲራዋ ደምቃ ከፍ ብሎ የሚታይበት ቦታ ነው እንደተለመደው ለጊዜ። ስለዚህ ብዙ ሰዎች አሁን ወደዛ ጉዟቸውንም ዝግጅታቸውን ጨርሰው ወደዛ አይነት ቲሞችን በየከተማው በየእንትናቸው ዝግጅታቸውን ጨርሰው ያው እንግዲህ 1 ሳምንት 2 ሳምንት ነው የቀረው ወደዛ ጉዟቸውን ዝግጅት ላይ ናቸው። ከመቼ እስከ መቼ ነው? ከጁን 27 እስከ ጁላይ 4 ድረስ የሚካሄድ ነው የሚሆነው። ሽመልስ አሰፋ እባላለሁ። የኢትዮ ስታርስ ስፖርት ክለብ ከመጀመሪያው መስራችና በፕሬዝዳንትነት የሚያገለግልኩ ነኝ። ከዛ በተረፈም በኢትዮጵያን ስፖርት ፌዴሬሽን በሰሜን አሜሪካ በፕሬዝዳንትነት በዋና ጸሐፊነት በፓብሊክ ሪሌሽን እና በቦርድ ኦፍ ዳይሬክተርነት አገልግያለሁ። ከዛም በተረፈ ከስፖርቱ ባሻገር በኢትዮጵያን ኮሚኒቲ በቶሮንቶ እና አካባቢው በፕሬዝዳንትነት በቫይስ ፕሬዝዳንትነት በዋና ጸሐፊነት በቦርድ ሜምበርም አገልግያለሁ። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የተቋቋመው በ1984 ዓመተ ምህረት ነው። በዛን ጊዜ 4 ክለቦች ብቻ ነው ያቋቋሙት። በሁለተኛው በ85 ላይ የሞንትሪያል ስፖርት ክለብ ከኛና ሞንትሪያል ተቀላቅለን በ85 1985 ማለት ነው ዋሽንግተን በተደረገው ላይ ተሳትፈናል። በ1986 ዓመተ ምህረት አትላንታ ላይ በተደረገው የኢትዮ ስታር ስፖርት ክለብ ራሱን ችሎ ተመዝግቦ ፌዴሬሽኑን ተቀላቅሏል ማለት ነው። በዚህ በ43 ዓመቱ የፌዴሬሽኑ ጉዞ ውስጥ የኢትዮ ስታር ስፖርት ክለብ ትልቅ አስተዋጽኦ ነው ያደረገው። ማለትም እንዳልቅድም ቀደም ብዬ እንደገለጽኩልህ በአዝ ሜምበር ከመቀላቀልም አልፎ በኤክስኪዩቲቭ ደረጃ በቦርድም በኤክስኪዩቲቭ ደረጃ ብዙ አገልግሎት የሰጠ ነው። ቅድም እንዳልኩ በፕሬዝዳንትነት፣ በቫይስ ፕሬዝዳንትነት፣ በዋና ጸሐፊነት፣ በፒአር በሁሉም መልኩ ፌዴሬሽን ውስጥ በመግባት ግልጋሎት የሰጠ ኦርጋናይዜሽን ነው። በዚህ በ43 ዓመት ጊዜ ውስጥ ቶሮንቶ ውስጥ በመጀመሪያ የተደረገው በ1992 ዓመተ ምህረት ነው። ከዛ በሚቀጥለው በ2000 ዓመተ ምህረት 2000 ላይ እንደገና አሁን የመጨረሻ ላይ በ2016 ላይ በተደረገው ነው። 3 ጊዜ ተዘጋጅቷል ማለት ነው። ፌዴሬሽኑ ከተቋቋመ መጀመሪያ አካባቢ ላይ በቶሮንቶ ላይ ሲዘጋጅ በ92 ማለት ነው በጣም ኦርጋናይዝ በፌዴሬሽኑ ታሪክ ውስጥ በጣም ኦርጋናይዝድ የሆነ ሞር ፕሮፊታብል እና ደምቆና በአእምሮ የተዘጋጀ ዝግጅት ነው። ለመጀመሪያም ጊዜ ትርፍ የተገኘበት ነው በዛን ጊዜ በተደረገው ማለት ነውና
በኢትዮ ስታርስ ለፌዴሬሽኑ እድገት እና ምስረታ ትልቅ አስተዋጽኦ አድርጓል። ኢትዮ ስታርስ ከተቋቋመ 42ኛ ዓመቱን ያደረገ ቲም ነው። አንድ ትውልድ የተሻገረ ቲም ነው። ትላንትና የተመሰረተ ሳይሆን አሁን ድረስ 42 ዓመት እየተጓዘ ነው። ከድክመቱም ከሁሉም አንፃር እየታየ ግን በአሁኑ ሰዓት የኢትዮ ስታርስ ስፖርት ክለብ ከቀድሞ በተለየ መልኩ በወጣቶች ታዳጊዎች ላይ እየተሰራ በተለይ አሁን እኛ እድለኞች ነን። አሸናፊ አሹ የቀድሞ ብሔራዊ ቡድን ተጫዋች እንደገና አሁን አሰልጣኝነቱንም ይዞ አመራሩንም አሰልጣኝነቱንም ሁለቱን አጣምሮ ይዞ የኳስ ብቻ ሳይሆን ትውልድን የሚገነባ ቲም ነው ማለት በወጣቶች ላይ የተሰበሰበ ነው። በተለይ አሁን ወጣቱ ከብዙ አልባሌ ቦታዎች ላይ ከመዋል እና ያንን ነገር አንጸህ አንድ ጥሩ ዜጋ የማፍረት ይዘት ነው የተካሄደ ያለውና በጣም ኮርተናል። እንደገና አንድ ትውልድ ተሻግሮ እንደገና እያደገ እንደገና እየበረታ እየጠነከረ የሚሄድ ነው ማለት ነው። በተለይ አሁን የኢትዮ ስታርስ እንደገና በጎኑ ደግሞ የአሸናፊ ሶከር አካዳሚ የሚያደርገውን አስተዋጽኦ ትልቅ ትኩረት ህብረተሰቡ ሊያደርግበት ይገባልና አሁን ኳሱ ብቻ ሳይሆን ወጣቶቹን ከመጥፎ ተግባሮች ተወግደው ጥሩ ዜጋ የማድረግ በተለይ አሁን በአብዛኛው እንደምናየው ብዙ ወጣቶች በመጥፎ እንትን ላይ የተሰማሩና የተበከለ ነው። ያንን የሚያጸዳና ወጣቶቹን ለጥሩ ቁም ነገር የሚያበቃ ድርጅት ፈጥሮ የተንከባከብ ለሚያደርገው እንትን እያንዳንዱ የህብረተሰብ አካል ሊደግፈው ሊያበረታታው እና እሰየው የሚባል ድርጅት ስለሆነ ከጎኑ ልንቆም ይገባል ብዬ መልእክቴ ማስተላለፍ ፈልጋለሁ። በጣም ዝግጁ ነን። ከኢንዶር ጀምሮ ስንሰራ ነበረ እስካሁን። አሁን ውጭ ከተጀመረ ራሱ 3 ወራችን ሆኗል። በሳምንት 2 ምናምን እንሰራለን እና በጣም ዝግጁ ነን። ጥሩ ውጤት እንደምናመጣም ተስፋ አደርጋለሁ። I'm feeling a little bit nervous. You know, it's the 4th time going there. Our first year when we went Dallas, we went through it a little bit. We'll try to make it better. We'll try to make it to the finals this year. And we'll try to make Toronto proud. እኔ የምጫወተው አጥቂ ላይ ነው። ነምበር 9 እና ዝግጁ ነን። ካፕቴናችን እንዳለው ከኢንዶርም አሁን ከአውትዶርም ወተን በደንብ እየሰራን ነው እና ጥሩ ውጤት እንደምናመጣ ተስፋ እናደርጋለን። አብረን እናያለን። ያው ተዘጋጅተናል። ካለፈው ዓመት የተሻለ ውጤት ለማምጣት እንጠራለን። ያው እናያለን ዘንድሮ ምን አይነት ውጤት እንደምናመጣ። ቶሮንቶ ህዝብ በፈንድሬዚንግም በሁሉም ነገር እየመጣ ቢያግዘን እኛም የተሻለ ውጤት እናመጣለን ብለን እናስባለን። ምክንያቱም ቲማችን በደንብ እንዲጠናከር የእናንተም ድጋፍ ያስፈልገናል። ምክንያቱም ቶሮንቶን ወክለን ስለሆነ እዛ የምንሄደው ጥሩ ውጤት እንድናመጣ የእናንተም ድጋፍ ያስፈልገናል። ቶሮንቶን ፕራውድ ለማድረግ ነው እዛ የምንሄደው እና ወደ ቀጣይኛው ዲቪዥን ለማደግ የተሻለንን ጥረት እናደርጋለን። One of the few legends from Ethiopia. He's taught us everything we should know about Aswina, our positions. He knows what characteristics we, you know. Sorry, I messed up. Overall, he's a great coach. He knows what he's doing. We just got to put in the work. We also got to be 100% in. You know, we can't just be like giving up whenever we're playing. We always give up on the ball and we always scream at each other. So for this year, let's hope he takes it serious with everyone together and, you know, we'll try to win it. በአሸናፊ መሰልጠናችን ለኛ እድለኝነት ነው። በቀላሉ እንደዚህ እሱን አግኝተን መሰልጠናችን በዛ ባለፈ እሱ እኔ ከታችኛው ጀምሮ ስንጫወት በደንብ እየቀረጸንና ምን ማድረግ እንዳለብን በደንብ ሲያሳየን ቆይቷል። አሁንም እዚሁ ከኛ ጋር መጥቶ በደንብ እያሰራን ምናምን ነው እና እሱ ባይሳየን ልክ ጥሩ ለመስራት እንሞክራለን። እዛ ሄደንም ውጤት ጥሩ ለማምጣት እንሞክራለን እና ያለን አብረን ስላሽ ያው 2 አመት ሙሉ እዚህ ቲም ላይ ተጫውቻለሁ። የተሻለ ቲም እያደገ መጥቷል። አዳዲስ ተጫዋቾችም እየመጡ ነው። ያው በቃ
የተሻለ ውጤት ለማምጣት ነው። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ እጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን። ሰላም ሁኑልኝ። ቴንክ ዩ